Did Abiy Ahmed carry out a genocide? I will tell you this as a lawyer. Yeah. I cannot say who did this and that, but the crime was committed in Tigray. ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርት መገምገማቸውን ሰምተናል። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማ እና ውይይት መደረጉንም የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቤተሰቦች፣ ዛሬ ለየት ያለ ጥያቄን ዘላችሁ መተናል። የትግራይ ጦርነት በትክክል አብቅቷል ወይንስ በድጋሚ በመነሳሳት ላይ ነው ብላችሁ ታምናላችሁ? ብዙዎቻችን ሰላም ወርዷል ብለን ተስፋ አድርገን ይሆናል። ነገር ግን እውነታው ሌላ ነው። ጦርነቱ በይፋ አላበቃ። በፖለቲካውም ረገድ ገና ብዙ ያልተፈቱ ቋጠሮች አሉ። አብዛኛው ሰው ትኩረት ያልሰጠው ነገር ግን የሀገሪቱ ቀጣይ ዕጣ ፈንታ የሚወሰን ትልቅ ጉዳይ ከፊታችን ተደቅኗል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የስልጣን ዘመንም ሊያበቃ ነው። እዚህ ጋር ነው እንግዲህ ዋናው ችግር የሚጀምረው። ቀጣዩ እርምጃ ምን ይሆን በሚለው ላይ ማንም ስምምነት ላይ አልደረሰም። ይህ ጉዳይ የፖለቲካ ፍትጊያ ብቻ አይደለም፣ ይልቁንም በአፍሪካ ቀንድ እጅግ ተቀባይ በሆነ ቀጠና ውስጥ የሚፈጠር የስልጣን ክፍተት ነው። ታሪክ ደግሞ የሚነግረን አንድ እውነት አለ። የስልጣን ክፍተት ፈጽሞ ባዶ ሆኖ አይቆይም። ወይ በሰላም ይሞናል፣ ካልሆነ ደግሞ በሁከት ይደመደማል። ነገሩን ግልጽ እናድርገው። በ2015 ዓመተ ምህረት በፕሪቶሪያ የተፈረመው የሰላም ስምምነት ጦርነቱ በጊዜያዊነት አቆሙ። ያኔ ትግራይ በጊዜያዊ አስተዳደር እንድትመራ ተወሰነ። ይህ አስተዳደር ግን የዘላቂ መንግስት ምትክ አልነበረ። ዓላማው ለዘላቂ ፖለቲካ መፍትሄ መንገድ እስኪቀየር ድረስ ነገሮችን ማረጋጋት ብቻ ነበር። ዛሬ ግን 2018 ላይ ደርሰናል። ያ የተፈለገው ዘላቂ መፍትሄ ግን አሁንም የውሃ ሽታ ሆኖ ቀርቷል። ከአሁን በኋላ ትግራይን የማስተዳደር መብት የማን ነው? ብዙዎች ጉዳዩን በፌዴራል መንግስቱና በትግራይ መካከል ያለ አለመግባባት ብቻ አድርገው ያዩታል። ግን ነገሩ ከዚያ ይበልጥ የተወሳሰበ ነው። በአሁኑ ሰዓት 3 የተለያዩ የኃይል ማዕከላት ለቁጥጥር እየተፋለሙ ነው። አንደኛው የፌዴራል መንግስት ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ደግሞ የሚፈልገው ግልጽ ነው፣ ከማዕከላዊ መንግስቱ ጋር የተባበረና የተረጋጋ ትግራይን ማየት። ነገር ግን እዚህ ጋር መረጋጋት ማለት ለፌዴራል መንግስቱ ቁጥጥር ማለትም ጭምር ነው። ምክንያቱም ጠንካራና ራሱን የቻለ የትግራይ ኃይል ከዚህ ቀደም ለማዕከላዊ መንግስት ትልቅ ስጋት እንደነበረ አይዘነጉትም። ሁለተኛው ደግሞ ህወሓት ከጦርነቱ በፊት ኢትዮጵያን ለ30 ዓመታት በበላይነት የመራው ድርጅት አሁን ድርጅቱን በትግራይ ያለውን የበላይነት መልሶ ለመያዝ ይፈልጋል። ነገር ግን ትልቅ ተግዳሮትም አለበት። በህግ ረገድ እንደ ፖለቲካ ፓርቲ እውቅና የለውም። በምድር ላይ ኃይል አለው፣ በህግ ፊት ግን ህጋዊነት ተቀባይ የለውም። ይህ ደግሞ ሁኔታውን እጅግ አደገኛ ያደርገዋል። ሶስተኛው ብዙ ሰው የማይረዳው በትግራይ ውስጥ ያለ ክፍፍል ነው። ዛሬ ህወሓት እንደ ጥንቱ አንድ አይደለም። በውስጡ የተለያዩ ቡድኖችና ጎራዎች ተፈጥረዋል። አዳዲስ የታጠቁ እንቅስቃሴዎችም እየታዩ ነው። ስለዚህ ጥያቄው ትግራይን ማን ይቆጣጠረው ብቻ ሳይሆን የትኛው የትግራይ ቡድን ነው ትግራይን የሚመራው የሚልም ሆኗል። አሁን ደግሞ ስለ ትልቁ አደጋ እናውራ። የጊዜያዊ አስተዳደሩ የስልጣን ዘመን አብቅቶ በምትኩ ስምምነት ላይ ካልተደረሰ ምን ይፈጠራል? የስልጣን ክፍተት። ይህ ክፍተት ሰላማዊ አይሆን፣ ይልቁንም ግጭትን ይጋብዛል። የታጠቁ ኃይሎች በሞሉበት ቀጠና ውስጥ የስልጣን ሽኩቻ በቀላሉ ወይ ወደ ደም መፋሰስ ሊቀየርም ይችላል። ቀደም ብሎ በዚህ ዓመት በቡድኖች መካከል ግጭቶች እንደነበሩ ተሰምቷል። እያንዳንዱ ወገን ለበላይነት ራሱን እያዘጋጀ ነው። አንዴ ሽኩቻው ከጀመረ ደግሞ መልሶ ማቆሙ ከባድ ይሆናል። መጪውን ጊዜ በ3 መነጽሮችን እንመልከተው። እነዚህ ትንቢቶች አይደሉም፣ ግን ሊሆኑ የሚችሉ እውነታዎችም ጭምር ናቸው። አንደኛ፣ ፖለቲካዊ የበላይነት መያዝ። አንዱ ቡድን ምናልባትም ህወሓት በተዘዋዋሪ መንገድ ቁጥሩን መልሶ ይይዛል። ትልቅ ጦርነት ላይኖር ይችላል፣ ግን ዘላቂ መፍትሄም አይሆንም። ይሄ በማንኛውም ሰዓት ሊፈርስ የሚችል ተሰባሪ ሰላም ይፈጥራል። ሁለተኛ ወይንም በመቀጠል በትግራይ ውስጥ የሚፈጠር የእርስ በርስ ግጭት። ይህ እጅግ አሳሳቢውና ብዙ ሰውን ትኩረት የሚስበው አደጋ ነው። በፌዴራልና በትግራይ መካከል ሳይሆን በትግራይ ተወላጆች መካከል የሚደረግ የስልጣን ፍልሚያ። እንዲህ አይነት ግጭቶች ግልጽ ጠላት ስለሌላቸው ለማቆም በጣም ይከብዳሉ። ሶስተኛው
ወደ ሙሉ ጦርነት መመለስ፣ የፌዴራል መንግስቱ ጣልቃ ካልገባው ካለ ወይንም ደግሞ እንደ ኤርትራ ያሉ ጎረቤት ሀገራት በድጋሚ እጃቸውን ካስገቡ ነገሩ ከትግራይ አልፎ ቀጠናዊ ቀውስም ሊሆን ይችላል። አብዛኛው ሚዲያ ዘገባ የማይነግራችሁ አንድ እውነት አለ። የፕሪቶሪያው ስምምነት ጦርነቱን አቆመው እንጂ መሰረታዊ የሆኑትን ልዩ ልዩ ነጥቦችን አልፈታቸው። ትግራይን በትክክል ማን ያስተዳደር? የስልጣን ክፍሉ እንዴት ይሆን? የታጠቁ ኃይሎች እጣ ፈንታስ ምንድን ነው? እነዚህ ጥያቄዎች መልስ አላገኙም። ስለዚህ አሁን የምናየው አዲስ ቀውስ ሳይሆን ያ ያልተቋጨው የድሮ ቁስል በድጋሚ መቀስቀሱን። ለዚህ ሁሉ ግርግር ሌላ ተጨማሪ ራስ ምታት አለ። የግንቦት 2018 ሀገራዊ ምርጫ። ኢትዮጵያ ለምርጫ እየተዘጋጀች ቢሆንም ትግራይ ግን ገና ለፖለቲካው ረገድ ከሀገሪቱ ጋር ሙሉ በሙሉ አልተቀላቀለች። አስቡት፣ አንድ ትልቅና ወሳኝ ክልል ሳይረጋጋ እንዴት ሀገራዊ ምርጫ ማካሄድ ይቻላል? ምርጫ መረጋጋት ማምጣት ሲገባው በዚህ ሁኔታ ግን ውጥረቱን ይበልጥ ሊያባብሰውም ይችላል። በአሁኑ ሰዓት በትግራይ ያለው ሁኔታ ተሰባሪ ብቻም ሳይሆን ያልተገለጠ ነው። በፖለቲካ ውስጥ ደግሞ ሕግና ደንቡ ግልጽ ካልሆነ ሁሉም ወገን የራሱን ጥንካሬ ለመለካት መሞከሩ አይቀርም። ጥያቄው ምን ይፈጠራል የሚለው ብቻ አይደለም። ዋናው ጥያቄ ኢትዮጵያ ይህንን አስቸጋሪ ወቅት ወደ ዘላቂ ሰላም ትቀይረዋለች ወይንስ በድጋሚ ወደማያልቅ ግጭት አዙሪት ውስጥ ትገባለች የሚለው አበይት ጥያቄ ነው። እናንተስ ውድ አድማጮቻችን ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን ከወዲሁ አትርሱ እያልን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በቀጣይ መረጃ እስከምንገናኝ ሰላም ቆዩ። ሰላም ለዓለም፣ ሰላም ለሕዝባችን።